ጤና ይስጥልኝ መረጃዎችን በፍጥነትና በጥራት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በልዩ የዜና ትንታኔያችን በአገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አብያተ ጉዳዮችን ይዘንላችሁ ቀርበናል። በትግራይ ክልል ጊዜያዊ አስተዳደር ያለፈው 1 ዓመት የሥራ አፈጻጸም ላይ በጠቅላይ ሚኒስትር ጽሕፈት ቤት የተደረገው ጥልቅ ግምገማ ምን ውጤት አስመዘገበ? የፕሪቶሪያው ስምምነትስ አሁን በምን ደረጃ ላይ ይገኛል? ቀጥሎም በመካከለኛው ምስራቅ ፕሬዝዳንት ዶናልድ ትራምፕ ዛሬ ማታ ሙሉ ስልጣኔ ይሞታል የሚል አስደንጋጭ ማስጠንቀቂያ ለኢራን አስተላልፈዋል። የዛቻ ዓለምን ወደ ምን አይነት አደገኛ ምዕራፍ ሊገፋት ይችላል? እንዲሁም በዚሁ በቀጠናው ውጥረት ምክንያት የፊሊፒንስ የሰው ኃይል ስምሪት መስተጓጎልና የአሜሪካ ሴንትራል ኮማንድ በኢራን ላይ የሰነዘረው አውዳሚ ወታደራዊ እርምጃ ያስከተለውን ቀውስ በዝርዝር እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ዓመታዊ ሪፖርት ግምገማ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የትግራይ ክልል ጊዜያዊ አስተዳደር ያለፈው 1 ዓመት የሥራ አፈጻጸም ግምገማ በጠቅላይ ሚኒስትር ጽሕፈት ቤት ተካሂዷል። ይህ ግምገማ የፕሪቶሪያውን የሰላም ስምምነት ተፈጻሚነት ተከትሎ በክልሉ እየታዩ ያሉ ለውጦችንና የቀሩ የቤት ስራዎችን ለመፈተሽ ያለመ መሆኑ ተመልክቷል። በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀረበው ሪፖርት በዋናነት የሚከተሉትን ጉዳዮች ላይ ያተኮረ ነበር ተብሏል። ከጦርነት ማግስት የክልሉን ሰላምና ጸጥታ ወደ ነበረበት ለመመለስ የተከናወኑ ተግባራት እንዲሁም በጦርነቱ የወደሙ መሰረተ ልማቶች፣ ትምህርት ቤቶች፣ የጤና ተቋማትና የኤሌክትሪክ መስመሮች ወደ አገልግሎት የማስገባት ሂደት፣ በተጨማሪም በክልሉ የሚገኙ ተፈናቃዮችን መልሶ ለማቋቋምና የምግብ ዋስትናን ለማረጋገጥ የተከናወኑ ጥረቶችና በየደረጃው የሚገኙ የመንግስት መዋቅሮችን በማደራጀት ረገድ የታዩ ስኬቶችና ተግዳሮቶች ላይ ነበር። ይህ ግምገማ ከመደበኛ የመንግስት ሪፖርት በዘለለ የፖለቲካና የኢኮኖሚ ትርጉሙ የጎላ ነው። የፕሪቶሪያው ስምምነት ከተፈረመ 2 ዓመታት ሊደፍኑ ቢቀርቡም በክልሉ አሁንም አከራካሪ በሆኑ ይዞታዎች፣ በተፈናቃዮች መመለስና በኤዲአር ሂደት ላይ ሰፊ ውይይቶች ይፈልጋሉ። ጠቅላይ ሚኒስትሩ በግምገማው ወቅት ክልሉን ወደ መደበኛ የእድገት መስመር መመለስ ቅድሚያ የሚሰጠው ተግባር መሆኑን አጽንኦት ሰጥተዋል። ይህ የሚያሳየው የፌዴራል መንግስቱ ከጊዜያዊ አስተዳደሩ ጋር ያለውን ግንኙነት በማጠናከር የክልሉን የልማት በጀትና የካፒታል ፕሮጀክቶች በሙሉ አቅም ለማስቀጠል ያለውን ቁርጠኝነት ነው። ምንም እንኳን በሪፖርቱ ስኬቶች ቢጠቀሱም በቀጣይ ትኩረት የሚሹ ጉዳዮች እንዳሉ ይታመናል። የጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ግምገማው ውጤታማና ግልጽ ውይይት የተደረገበት ነበር። ይህ መሰል መድረክ በፌዴራልና በክልል መካከለኛ አመራሮች መካከል ያለውን መተማመን ለማሳደግና የልማት ስራዎችን በቅንጅት ለመምራት ትልቅ ፋይዳ አለው። የመካከለኛው ምስራቅ ውጥረትና የትራምፕ የመጨረሻ ማስጠንቀቂያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ፍጥጫ በተመለከተ እስካሁን ታይቶ የማይታወቅ ጠንካራና አስደንጋጭ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት መርዶ መሰል ምልክት ቴህራን የቀረበላትን የሰላም ስምምነት ተቀብላ ግጭቱን የማታቆም ከሆነ ዛሬ ማታ ሙሉ ስልጣኔ ይሞታል ሲሉ አስጠንቅቀዋል። ይህ የትራምፕ ንግግር ዓለምን ከፍተኛ ስጋት ላይ የጣለ ሲሆን ጉዳዩ ከቀጠናዊ ግጭት አልፎ ወደ ዓለም አቀፋዊ ቀውስ ሊያመራ እንደሚችል አመላካች ሆኗል። ፕሬዝዳንት ትራምፕ በራሳቸው የማህበራዊ ሚዲያ መድረክ ላይ ባሰፈሩት ጽሑፍ አሁን ያለንበትን ወቅት በዓለም ታሪክ ውስጥ እጅግ ወሳኝ ምዕራፍ ሲሉ ገልጸውታል። እንደ ትራምፕ ገለጻ ኢራን የቀረበላትን የጊዜ ገደብ አክብራ ወደ ስምምነት ካልመጣች የሚከተለው ጥፋት የማይመለስ ይሆናል። ዛሬ ማታ ሙሉ ስልጣኔ ይሞታል፣ እንደገና ተመልሶ አይመጣም ሲሉ አስፍረዋል። ይህ ንግግር የኢራንን የአመራር መዋቅር ብቻ ሳይሆን አጠቃላይ የቀጠናውንና የዓለምን የደህንነት ሁኔታ የሚቀይር ወታደራዊ እርምጃ ሊወስድ እንደሚችል ፍንጭ የሰጠ መሆኑን ተንታኞች ይገልጻሉ። የዋሽንግተንና የቴህራን ፍጥጫ በሁለት ዋና ነጥቦች ላይ ያተኮረ ነው። የአሜሪካ መንግስት ኢራን በዓለም ላይ ከፍተኛ የነዳጅ ፍሰት የሚታይበትን የሆርሙዝ የባህር ወሽመጥ ያለምንም ቅድመ ሁኔታ ክፍት እንድታደርግ ትፈልጋለች። የዚህ መስመር መዘጋት የዓለምን የነዳጅ ዋጋ በማናጋት ታላቅ የኢኮኖሚ ቀውስ ሊያስከትል ይችላል። እንዲሁም የአሜሪካና የእስራኤል ኃይሎች በኢራን ወታደራዊ ይዞታዎች፣ የትራንስፖርት መስመሮችና ስልታዊ ድልድዮች ላይ የሚያደርሱት ጥቃት ተጠናክሮ ቀጥሏል። ይህ ጫና ኢራንን ወደ ድርድር ጠረጴዛ ለማምጣት የታለመ ከፍተኛ ግፊት አካል ተደርጎ ይወሰዳል። በሌላ በኩል ቴህራን ለአሜሪካ ማስጠንቀቂያ ጀርባዋን የሰጠች ትመስላለች። የኢራን ባለስልጣናት በግዛታቸው ላይ የሚፈጸመው ማንኛውም ጥቃት መራራ አጸፋ እንደሚከተለው ገልጸዋል። ይህ የሁለቱ ወገኖች የማይበገሪነት አቋም ዲፕሎማሲያዊ መፍትሄ የመኖሩን እድል እያጣበበው መጥቷል። የፕሬዝዳንት ትራምፕ
ጠንካራ ቋንቋ ሁለት ትርጉም ሊኖረው ይችላል። አንደኛው ኢራንን በማስፈራራት ወደ ስምምነት እንድትመጣ ለማድረግ የሚጠቀምበት የአርት ኦፍ ዘ ዲል ስልታቸው አካል ሊሆን ይችላል። ሁለተኛው ደግሞ ሁኔታው በእውነትም ከቁጥጥር ውጪ መውጣትንና አሜሪካ ታሪካዊ የተባለ ወታደራዊ ውሳኔ ላይ መድረሷን ሊያመለክት ይችላል። ያም ሆነ ይህ ዓለም ትንፋሿን ውጣ የዛሬውን ምሽት ውጤት እየተጠባበቀች ትገኛለች። የመካከለኛው ምስራቅ ቀውስና የዓለም አቀፍ ደህንነት ስጋቶች። በመካከለኛው ምስራቅ እየተባባሰ የመጣው ግጭት ከቀጠናው አልፎ በዓለም አቀፍ የሰው ኃይል ስምሪትና በታላላቅ ሀያላን ሀገራት ወታደራዊ እንቅስቃሴ ላይ ከፍተኛ ለውጥ እያመጣ ይገኛል። በአሁኑ ወቅት በመካከለኛው ምስራቅ በተለይም በእስራኤል በሊባኖስና በባህረ ሰላጤው ሀገራት መካከል የተከፈተው ጦርነት በፊሊፒንስ የውጭ ሀገር ስራ ስምሪት ላይ ከባድ መውደቅ አስከትሏል። ከ40 ሺህ በላይ ፊሊፓውያን ሰራተኞች ወደ መካከለኛው ምስራቅ ለመጓዝ ውል ፈጽመው የነበረ ቢሆንም በበረራዎች እጥረትና በጸጥታ ስጋት ምክንያት ከማኒላ መውጣት አልቻሉም። የፍልሰት ባለሙያዎች እንደሚተነብዩት እንደ አውሮፓውያን አቆጣጠር በ2026 ሁለተኛና ሶስተኛ ሩብ ዓመት ላይ የሰራተኞች ምደባ በከፍተኛ ሁኔታ እንደሚቀንስ ይጠበቃል። ይህም የፊሊፒንስን ኢኮኖሚ በተለይ የውጭ ምንዛሬ ግኝትን ክፉኛ ሊጎዳው ይችላል። የፊሊፒንስ መንግስት እስካሁን 4000 የሚሆኑ ዜጎቹን ከቀውሱ ቀጠና ወደ ሀገራቸው የመለሰ ሲሆን በመቶዎች የሚቆጠሩ ደግሞ በማኒላ በሚገኙ ጊዜያዊ መጠለያዎች ውስጥ ይገኛሉ። በአሁኑ ወቅት በመካከለኛው ምስራቅ 2 ሚሊዮን የሚጠጉ ፊሊፒናውያን የሚገኙ ሲሆን አብዛኞቹ በባህረ ሰላጤው ሀገራት በግንባታ በቤት ውስጥ ሰራተኝነትና በጤና ዘርፍ የተሰማሩ ናቸው። የአሜሪካ ሴንትራል ኮማንድ በኢራን ላይ እያካሄደ ያለውን እጅግ ዘመናዊና አውዳሚ ወታደራዊ ዘመቻ ይፋ አድርጓል። ይህ ዘመቻ የአሜሪካን ወታደራዊ የበላይነት ለማሳየት የታለመ መሆኑ ተመልክቷል። አሜሪካ በኢራን ውስጥ ከ13000 በላይ ስልታዊ ኢላማዎችን መምታቷን ገልጻለች። ይህም የኢራንን ወታደራዊ የመከላከል አቅም በእጅጉ ሊያዳክም የሚችል እርምጃ ነው። በዘመቻው ከ155 በላይ የኢራን የጦር መርከቦች ወድመዋል። የመካከለኛው ምስራቅ ቀውስ ከቀጥታ የጦርነት ውድመት ባለፈ በዓለም አቀፍ የኢኮኖሚ ትስስር ላይ የሰንሰለት ቀውስ እየፈጠረ ይገኛል። ፊሊፒንስን የመሰሉ ታዳጊ ሀገራት የዜጎቻቸውን ደህንነት ለመጠበቅና የኢኮኖሚ ኪሳራቸውን ለመቀነስ እየታገሉ ነው። በሌላ በኩል የአሜሪካ መጠነ ሰፊ ወታደራዊ እርምጃ ቀጠናውን ወደማይመለስ የጦርነት አዙሪት ውስጥ ሊከተው እንደሚችል ከፍተኛ ስጋት አለ። ኢራን ለደረሰባት መጠነ ሰፊ ጥቃት የምትሰጠው አጸፋዊ ምላሽና የፊሊፒንስ መንግስት ለተሰናከሉ ሰራተኞቹ የሚሰጠው አማራጭ የመፍትሄ አቅጣጫ በቀጣይ ወራት ትልቅ ትኩረት የሚሰጣቸው ጉዳዮች ይሆናሉ። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ ልዩ የዜና ትንታኔዎች እነዚህን ይመስሉ ነበር። የትግራይ ክልል መልሶ የማቋቋም ሂደት፣ የትራምፕ አስደንጋጭ ዛቻና በመካከለኛው ምስራቅ የተከፈተው መጠነ ሰፊ ወታደራዊ ዘመቻ የቀጣይ ውጤቶቻቸውን ተከታትለን የምናደርሳችሁ ይሆናል። ወቅታዊ መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረጋችሁ እንዳትረሱ። የሰላም ጊዜ ይሁንላችሁ። እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው ጥበብ በሰሜን አሜሪካን የሽልማት አዋርድ ደረሰ። ለሶስተኛ ጊዜ የሚከበረው ጥበብ በሰሜን አሜሪካ የሽልማት አዋርድ ዝግጅት ሜይ 3 2026 በደማቅ ሁኔታ ይከበራል። በፕሮግራማችን ትደሰታላችሁ። ሰዓት ይከበር። እንዲሁም በፕሮግራሙ ላይ ታዋቂ አርቲስቶችና ጥሪ የተደረገላቸው እንግዶች ይገኛሉ። በቀይ ምንጣፍም እየተብነሸነሹ ለማስታወሻነት የፎቶ ፕሮግራምም ይኖራል። መድረኩን ታዋቂው ጋዜጠኛና የመድረክ መሪ ወንደሰን ከበደና እኔው ራሴ ታደለ ዳባ እንመራዋለን። እሁድ ሜይ 3 2026 2 PM ላይ በሆሊዴይ ኢን ኤክስፕረስ እንገናኝ። የማይቀርበት ጥበብ በሰሜን አሜሪካ የሽልማት አዋርድ